ዛሬ ጥቅምት 18 2018 ዓመተ ምህረት ሁሉንም ዜናዎቻችን የፋኖ የድል መረጃዎች ናቸው። ከነዚህ መካከል ፋኖ ለመክበብና ለማፈን በማቀድ በሶስት አቅጣጫ የመጣው ጅል የጠላት ኮማንዶ ሰራዊት በፋኖ ተደምስሰዋል። በተጨማሪም የአማራ ህዝብ ጉዳትን ለማባባስና የፋኖ እንቅስቃሴን ለመከታተል በጠላት የተመደበ አንድ የደህንነት ሰላይ በቁጥጥር ስር ውለዋል። እነዚህንና ሌሎች ተጨማሪ መረጃዎች እናስደምጣችኋለን። አብራችሁን ቆዩ። ቪዲዮውንም ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ማን ነው ስምህ? ያለው ስራ መከላከያ መረጃ ስምሪት የሰጠህ ማን ነው? መረጃ እንድትሰራ ኮነሬሳ ይብሳ። የት ነው ብሄሩ? ደቡብ። ስምሪት የተሰጠ የት አካባቢ እንድትሰራ ነው? መራዊና ዙሪያው እንድትመርጅ ነው? ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ፋኖ መቄት ላይ ባግባው ተመክቶ በመልሶ ማጥቃት ተመቶ እግሬ አውጭኝ ብሎ ወደ ጋሸና ፈርጥጧል። ዝርዝር አለን ታደምጡታላችሁ። የአማራ ህዝብ ጉዳትን ለማባባስና የፋኖን እንቅስቃሴ ለመከታተል በጠላት የተመደበ አንድ የደህንነት ሰላይ በቁጥጥር ስር ውለዋል። ዝርዝር አለን ታደምጡታላችሁ። ያገዛዙ ሰራዊት የአማራ ፋኖን ለማጥቃት ከአርብ ገበያ እስከ ሳና እቅዶችን አውጥቶ በሌሊት ሲንቀሳቀስ መረጃው ቀድሞ የደረሳቸው የጣና ገላውዲዮስ ክፍለ ጦር ሳና ከተማ መውጫ ላይ ባደረገው ደፈጣ ከሌሊቱ 11 ሰዓት ላይ ጠላትን አሳፍሮ መልሰዋል። ዝርዝር አለን ታደምጡታላችሁ። ፋኖን ለማፈንና ለመክበብ በሶስት አቅጣጫ የመጣው የጠላት ሰራዊት ተደምስሰዋል። ይህንን ዜና በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። አንሻ ክፍለ ጦር በዛሬው ዕለት መቄት አርቢት ራስ ደጀን በሚባል ቦታ ላይ ተጋድሎ በማድረግ ታላቅ ድል አስመዝግበዋል። ጠላት ከኮን እስከ ጋሸና ላይ ያለው የሌለውን ሰራዊት በመካናይዝድ ደረጃ ሰብስቦ ወደ መቄት ሰውሮ ለመግባት ከአንሻ ክፍለ ጦር ጋር ከባድ ውጊያ ያደረገው የፋሽስቱ ሰራዊት በአናብስቶቹ አንሻ ክፍለ ጦር ባግባቡ ተመክቶ በመልሶ ማጥቃት ተመቶ እግሬ አውጭኝ ብሎ ወደ ጋሸና ፈርጥጧል። አይደፈሬዎቹ አንሻ ክፍለ ጦር በአርበኛ ጨረፍ ተስፋው የተመሩ የጠላትን ሰራዊት ዶጋመድ በማድረግ የፋሽስቱን ሰራዊት ታሪክ አድርገዋቸዋል። ከጨጨሆ እስከ ጋሸና አፍንጫ ጥግ ድረስ አደረጃጀታቸውን ዘርግተው የጠላት ሰራዊትን እያጓለሉት የሚገኙት እነዚህ አናብስቶች አኩሪ ታሪክን በመስራት የአብይን ሜካናይዝድ ሰራዊት ሰባብረውታል። ገሚሱ ሙት፣ ሌላው ቁስለኛ፣ ከነዚህ የተረፈው ደግሞ ፈርጥጠዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። አሁን በሁለተኛው ዜናችን ስለተያዘው የጠላት የደህንነት ሰላይ እናስደምጣችኋለን። በሶስተኛው ዜናችን ደግሞ ፋኖን ለማፈን በሶስት አቅጣጫ ስለመጣው ጠላትና ከባድ ሽንፈቱ እናስደምጣችኋለን። አብራችሁን ቆዩ። አፋብሃ ቴዎድሮስ ሁለተኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ የደህንነት መዋቅር ከብልጽግና ቤት ወደ ቀጠናው የተላከ አንድ ምልምል የደህንነት አባል በቁጥጥር ስር ውለዋል። ያለው ተሾመ የተባለው እና ከፍተኛ የመረጃ ስምሪት የተሰጠው የብልጽግና የደህንነት ምልመላ ከማዘዣ ጠባያው ከመውጣቱ በብርጌድ ንስር የደህንነት መዋቅር በቁጥጥር ስር ውሎ የማጣራት ስራ እየተደረገበት መሆኑ ለማወቅ ችለናል። ህዝባችንን ለከፋ ጉዳት ለማጋለጥና የፋኖን እንቅስቃሴ ለመከታተልና በጠላት ለማፈን ቀድሞ ስምሪት የተሰጠ በመሆኑ ሁሉም የማህበረሰብ ክፍል ጸጉረ ልውጥ ሰው ወይንም በጥርጣሬ የሚያየውን የትኛውንም ሰው በመከታተል ጥቆማ እንዲሰጥ ለማሳሰብ እንወዳለን። ፋኖን ለመክበብ በሶስት አቅጣጫ የመጣው የጠላት ሰራዊት ተደምስሰዋል። የብልጽግና ወንበር አስጠባቂ ወራዳ ኃይል በሶስት አቅጣጫ ፋኖ አለ ወደ ተባለበት ቦታ ለማፈን ባደረገው ውጊያ አይቀጥ ቅጣት በመቅጣት አልፎ ሙትና ቁስለኛ መሆኑን መዘገባችን የሚታወቅ ሀቅ ነው። ሆኖም ያሳምነው ልጆች በትላንቱ አውደ ውጊያ የጠላትን አስክሬን አላስነሳ በማለት ከጠላት ጋር ግብግብ በመግጠም አስደማሚ ጀብድ ሰርተዋል። በመሆኑም
ጥምር ጦር ለአማራ ህዝብ የነጻነት ትግል ጉዞ ጉልህ ሚና እንደሚኖረው የታመነ ነው። የአብይ አህመድ ጡት ቆራጭ ኃይል ያሳምነው አናብስቶቹ ፋኖዎችን ለማፈን በሚል ተስፋ ይዘው በሶስት አቅጣጫ አድማ ብተና እንዲሁም የሞቶ አንደኛ አየር ወለድ ኮማንዶ አባላትን ብዛት ያለው ሚኒሻና በነዋሪና በይሎ በኩል ከመራቤት የተነስቶ ደግሞ በአፈዘዝ በርካቶ ቆርጦ ቆላውን ከጀማ ተነስቶ ባንደኛው ግንባር ከለሚ ወርዶ ወደ ጀማ በይሎ አቅጣጫ ያለውን ኃይል ይዞ በመንቀሳቀስ አረመኔ የጥላት ኃይል በጥምሩ ጦር አስደማሚ በሆነ መንገድ በአማራና በስቶቹ እንደ ቆሎ አርግፈውታል። የአማራ ህዝብ ባህሉና እምነቱ እጅጉን ተወዳጅም ከመሆኑ በላይ የጥላትን አስከሬን በክብር ማህበረሰቡ በመሰባሰብ አሁን በዚህ ሰዓት እየቀበሩት ይገኛሉ። ያገዛዙ ሰራዊት የአማራ ፋኖን ለማጥቃት ከአርብ ገበያ እስከ ሳና እቅዶችን አውጥቶ በሌሊት ሲንቀሳቀስ መረጃው ቀድሞ የደረሳቸው የጣና ገላውዲዮስ ክፍለ ጦር ሳና ከተማ መውጫ ላይ ባደረገው ደፈጣ ከሌሊቱ 11 ሰዓት ላይ ጠላትን አሳፍረው መልሰዋል። ያገዛዙ ጭራቃራውት ሰራዊት በደራ ምድር ከንጋቱ 11 ሰዓት ተኩል ላይ ሙሉ ቀን እንደ ገብስ ታጭዶ ተከምሮ ሲወቃ ውለዋል። የጠላትን ቅስም ቀድማ በሌሊቱ የሰበረችው የትናንቷ ፈረሰኛው ሻለቃ የአሁኗ ደግሞ ውባንተ ሻለቃ ነች። ሳና ሚካኤል ላይ የጠላት ኃይል በነበልባሎቹ ተደምስሰዋል፣ ቆስለዋል። የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ከቴሌ እስከ ቆሚሳ ከሊባኖስ እስከ እስላም መቃብር ደፈጣ ይዞ ነበር። ከቆሚሳና ከእስላም መቃብር መካከል ካለው ተራራ ቸሮ ላይ ጭራቁ የአብይ ወታደር ወደ ቆሚሳ ሲጓዝ በተቀራኒው የሜጀር ጀነራል ውባንተ አባተ ተወርዋሪ ክፍለ ጦር ወደ ገላውዲዮስ ሲንቀሳቀስ መሃል መንገድ ላይ ተገናኙ። የአብይ መከላከያ ከተራራው አናት የኦቤ ልጆች ደግሞ ከተራራው በታች ሆነው መብረቅ የመታው የመሰለው ያገዛዙ ወንበር ጠባቂ አለኝ ያለውን ሁሉ የመሳሪያ አይነት አዘነበው። ከሌሊቱ ንጋት 11 ሰዓት ተኩል ላይ ልብና ትጥቅን የታደሉት ውባንታውያን ጠላትን በጨበጣ እንዳልነበር አድርገውታል። ጨዋታው ወደ ቦምብ ውርውሮች ተቀይረዋል። አይበገሬዎቹ አምሃሮች የውባንተ የግብር ልጆች ቦምብን በቦምብ መልሰዋል። ጠላትን አንበርክከዋል። የጠላትን ምቹ ቦታ ተቆጣጥረዋል። የሰራዊት ተከታታይ ስልጠናና ምርቃት የአማራ ፋኖ ትግል ቀጣይነት አይቀሬ መሆኑ ከምናረጋግጥበት የትግሉ ምዕራፍ አንዱ ነው ብለዋል አርበኛ ሻምበል ተስፋ። ሰምተነው እንመለስ። ዛሬ በአንበሳው ጋይንት ክፍለ ጦር በሻምበል አጥናፉ ብርጌድ ከአራት ሻለቃዎች የተመለመሉ የውጣጡ የፋኖ አባላቶችን በልዩ ኮማንዶ ስልጠና ከ45 ቀን በላይ ስልጠና እንዲወስዱ ተደርጓል። በዚህ ስልጠና ደግሞ የቴክኒካልና የአስተሳሰብ ወይም የቲዮሪ ጽንሰ ሐሳቡን ጥሩ በሆነ ሁኔታዎች ልምዱም ችሎታውን ባላቸው አሰልጣኞች እንዲወስዱ ተደርጎ ጥሩ ክትትል የተደረገበትና የቆየበት ስለሆነ ይህ ደግሞ ለሰራዊቱ በተለይ ከስልጠና በኋላ እጅግ አሁናው ያሉትን ሁኔታዎች የኢትዮጵያን በተለይም ደግሞ የአማራ የታወጀበትን የአማራን የዘር ማጥፋት የማስወገድ መንግስት የያዘውን ለመቋቋምና እንዲሁም በበላይነት ለማጥቃት ለማሸነፍ የሚያስችል የአካል ብቃትና የአስተሳሰብ ችሎታ እንዲኖራቸው በማድረግ ልዩ የሆነ አቋም ጽናትም ድፍረት ወይም ወኔ እንዲኖራቸውና አማራዊ ጨዋነት በተላበሰ ስነ ምግባር ሰልጥነው እንዲጨርሱ ተደርጓል። ዛሬ የመጀመሪያ ዙር ነው። በዚህ ብርጌድ ለሶስት ዙር እንደሚካሄድ ተለይቶ በመርሃ ግብር የተካተተበትና ቅድመ ዝግጅት እየተደረገበት ያለ ሁኔታ ነው ያለው። ዛሬም ይሄንን የምረቃ ዝግጅት አስመልክቶ ከኮርም ከክፍለ ጦርምና ከሌሎች ከአገር ሽማግሌዎችም በተገኙበት የምረቃ ስነ ስርዓቱ ተካሂዷል። በዚህ ወቅትም እጅግ ደስ የሚል ትርኢቶችን በማሳየት ያላቸውን የስነ ልቦና ዝግጅት የሚያበረቱ ጠንካራ የሚያደርጉ አንዳንድ ለክብረ በዓሉ መታደሚያ የሚሆኑ ዝግጅቶች ሁሉ እንዲካተቱ ተደርጎ የተዘጋጀ ነው። ዛሬም እጅግ እስካሁን በመጣንባቸው ወቅቱን ያገናዘበ ብቃት ያለው ሰራዊት በአካልም በአይምሮም የነቃና የበቃ ሰራዊት አድርጎ ትግሉን በበላይነት ማሸነፍ የሚቻልበት ሁኔታዎች እንዲፈጠሩ እንዳሉም ከፍተኛ የሆነ እምነትም ጽናትም እንዳላቸው በአደራ መልክም ሀሳብ ማስተያየትም ተሰጥቶ የዕለቱ ፕሮግራም ለመቋጨት ተችሏል። በዚህ በአንበሳው ጋይንት ክፍለ ጦር በሻምበል አጥናፉ ብርጌድ ከአራት ሻለቃዎች የተውጣጡ ልዩ የሆነ ወታደራዊ ስልጠና እንዲሰጣቸው ተደርጓል። ይህ ደግሞ አሁን ባለንበት ሁኔታ ተከታታይነት ያለው የወታደራዊ ልዩ ብቃት በሚገባቸው ስልጠናዎችን በመስጠት
ወቅቱ ጋር ባለው ትግል የበላይነትን የብቃት በመጠቀም ትግሉን ለማሸነፍ የሚያስችሉ የክህሎትም የአስተሳሰብ ስልጠናዎች ጭምር ይሰጣሉ። ያ ማለት በአካልም በስነ ልቦናም ወቅቱን ያለንበትን በውል በመረዳት ለዚህ ትግል አስፈላጊ የሚባለው የስነ ልቦና ትጥቅም በማዘጋጀት በየጊዜው ሌሎችንም ጭምር የታድሶ ስልጠና በመስጠት በዚህ ሽግግር እንዲያልፉ ያደረጉ ትግሉን በበላይነት እና ብቃት ባለው መልኩ ለማሸነፍ እጅግ አስፈላጊ በመሆኑ ይህን የመጀመሪያውን ዙር ስልጠና ሰጥተን ሌሎች ስልጠናዎችም ወደፊት እንደሚሄዱ የቅድመ የግብዓት ዝግጅት አቅርቦቶች ሁሉ እየተሰሩ ያሉበት ሁኔታ ነው። ይህ ስራ ደግሞ አስገዳጅም በጣም ተገቢም የሆነ ሁኔታ ነው የሚኖረው። ምክንያቱም ትግሉን ማሸነፍም መሻገርም የሚቻለውና በብቃትም የበላይነቱን ማምጣት የሚቻለው ታድሶ የሆነ ስልጠናዎችን በመውሰድ የስነ ልቦና ዝግጅትን በማድረግ አማራዊ ጨዋነትን በመላበስ የፋኖነት ወይም የአርበኝነትን ምግባር የተላበሱ ፋኖዎችን በዚህ በስልጠና ሂደት እንዲያልፉ ያደረጉ ወደ ትግሉ በማስገባት የትግሉን ሂደት በአጭር ሰዓት ጥራትና ብቃት ባለው መልኩ ለማጠናቀቅ እጅግ አስፈላጊ የሆነ ጉዳይ ስለሆነ በዚህ መንገድ እየሰለጠነ የሚቀጥልበት ሁኔታ እየተመቻቸም እየተፈጠረ ነው ያለው። አመሰግናለሁ። እንግዲህ ቀደም ሲል ያው አጠቃላይ እንግዲህ ሁነቶችን ለመግለጽ ሞክረሃል ወንድም አለም። እንግዲህ እንደ አማራ ፋኖ መይሰው ካሳ ሁለተኛ ኮር ማለት ነው የቋራ አምላክ ለጦር ያው ሰሜን አማራ ቀጠና በላይ ዘለቀ አካል ነው። እንግዲህ እንደሚታወቀው በአካባቢው ከሰሞኑ እንግዲህ ያለው ሁኔታ በተመለከተ እንግዲህ ቀደም ሲል የዚህ የብርሃኑ ጁላ ክፍልፍ ወታደርና እንዲሁም ደግሞ በከንቱ እየቃጀ ያለው የመሸነፍ ጥግ ላይ የደረሰው ስርዓት ነው። ስለዚህ በዚህ አካባቢ በአጠቃላይ ያሉ ሁነቶች አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።